ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም አለው አልሐምዱሊላህ። የሱመያ ቤተሰቦች ሰብስክራይብ፣ ላይክ፣ ሼር አድርጉ። ዛሬ ትልቅ መረጃ ነው ይዤላችሁ የመጣሁት። እሱም ምንድነው በሩታና በአብርሽ መካከል ያለው ምንድነው? ሄርሜላ ማናት ምንድናት ነው የምዘግባችሁ። በመጀመሪያ ደረጃ የሩታ እርግዝና ውሸት ነው። ውሸት ውሸት ውሸት። በፎቶሾፕ ነው አቀናብራ ይዛው የመጣችው። ለምን ካላችሁ አንዳንድ ሰዎች ይውላችሁ ልንገራችሁ፣ ከትዳር በፊት ወንድ ልጅ የምትሉ ከሆነ መጨረሻቸው ይሄ ነው የሚሆነው። መሰለ ልክ እንደ ሩታ እንደመጣሽ አብርሽን የቡታጅራ ልጁና የአዲስ አበባ ልጅ ነው ብላ ሰክሳን እሷ ማለት ነው በውሸት ከዛ መጨረሻ ላይ ትስመዋለሽ፣ ምን ትለዋለሽ፣ መጨረሻ ላይ እንደ ቆሻሻ እቃ አውጥቶ ጣላት ማለት ነው። ማንን? ሩታን። ሩታ ደግሞ ባይዘወይ አላረገዘችም፣ ፎቶሾፕ ነው። ካረገዘች ለምን እስከ ዛሬ አልተወለደም? ለምንድነው ያልተወለደው? ሁለተኛ ደግሞ ምንድነው ዱባይ ሂዳ ሀብርሽ ጋ ሳይሆን ከሌላ ሰው ጋር ነው ስተኛ የነበረው ሩታ ማለት ነው። ሩታ ባይዘወይ ምን ልበላችሁ፣ በቃ ይሆናል አይደለ? የወደቀች ቆሻሻ በሏት። ለምን ካላችሁ ካገኘሽው ሰው ጋር የምተኛ ማለት ነው። ለዛ ነው አብርሽ አንበሳው ጀግናው አልፈልግም ብሎ ትቷት የሄደ ማለት ነው። ማንን? እችን ቆንጆ ሸበላ የሆነች ልጅ የመረጠ ማለት ነው። አብርሽ አንተ አንበሳ ነህ። አንተ በጣም ጎበዝ ነህ። በጣም ነው የማደንቅ። ለምን ካልክ የሚሆንህንና የማይሆንህን ሴት ለይተህ ስለምታውቅ ማለት ነው። ሩታ አትሆንህም። አዎ ሩታ እንኳንም ቀረችብህ ማለት ነው። አዎ ይኸውላችሁ ልንገራችሁ፣ አብርሽ እንዳልፈለጋት የምታውቁ መቼ እንደሆነ ታውቃላችሁ? በመጀመሪያ ደረጃ በእሷ ዩቲዩብ የተለቀቀው በፓንት ነው የለቀቃት። በሾርት በፓንት ማለት ነው። በአንድ ብር $50 ነው የሚሸጠው። በሱ ፓንት ነው የለቀቃት። ለምን? ስለማይፈልጋት። አያችሁ፣ እንደማይፈልጋት በደንብ አድርጎ አረጋግጦ ነግሮናል። አስባችሁታል? እችን ጥንቅሽ ልጅ ግን አያችሁ፣ አዲሱ ሚስቷ ማለት ነው። አዲሱ ሚስቷ ሸበላዋ እንዴት አድርጎ እንደሚንከባከባት ዛሬ ራሱ የሆነ ልጅ መጥቶ ማለት ነው። ማን የሚባለው ልጅ መጥቶ ሊደበድባት ማለት ነው። ወንድነህ አለው። ወንድነህ፣ ስርዓት አድርግ፣ ክብር የሚባል ነገር አለ። እኔ እያለው ማንም አይነካሽም፣ የኔ ውድ፣ የኔ ፍቅር፣ የኔ ሸበላ ብሎ ፊት ለፊት ተዋጋላት። ለሩታ ግን ማንኛውም ሰው ልመታት ብሎ ቢመጣ ማለት ነው መንገድ ከፍቶ ነው የሚያስደበድባት። መንገድ ከፍቶ። እንደዚህ ነው ፍቅር፣ እንደዚህ ነው ፍቅር። እቼታችን ደግሞ እንዴት ነው የሚወዳት እንዴ! አብርሽ አንበሳ ነህ፣ አንበሳ። እንዴት ነው እችን ልጅ የወደድካት? የት ነው ያገኘሃት? የቡታጅራ ቆንጆ እንዴት አገኘሃት? ይመችህ። እንኳንም ሩታን ተውካት። ሩታ ከዛም እያለች እንኳንም ቀረችብህ። እውነት ነው። እኛ አልመሰለንም ነበር ማለት ነው። አልመሰለንም። እውነት ነው። ምርጫህን አክብሬያለሁ። አዎ እችን የመሰለሽ ቆንጆ፣ እችን የመሰለሽ ሸበላ፣ እችን የመሰለሽ ቀሽት ስለያዝክ ደስ ብሎኛል ብያለሁ። በሁለተኛ ደረጃ የሩታ እርጉዝና ውሸት ነው። ያጀማ ፎቶሾፕ ነው። በጣም ሰውን እየሰከሰችው ነው። በዚሁ አጋጣሚ ልንገራችሁ፣ ሩታ በጣም ውሸታም ናት። በጣም ትልቅ ውሸታም ማለት ነው። አትመኗት። አርግዤ ምን ብዬ የምትላችሁ አውቃ ነው። ከፈለጋችሁ ሼር አድርጋችሁ አድርሱላት ለሷ። እቺ ውሸታም ማለት ነው። ሳታረግዝ እንዴት ነው በፎቶሾፕ አርግዣለሁ ብላ ሰውን የምትሰክሰው? ሳታረግዝ፣ ሰው ሳያረግዝ በዚህ ደረጃ ይሰክሳል እንዴ? ሳታረግዝ ማለት ነው። እና የአብርሽ ሚስትም አይደለችም፣ ምንም አይደለችም። ይሄን እወቁልን። እና ይኸውላችሁ ልንገራችሁ ደግሞ የሩታ በጎች ማለት ነው። የሩታ በጎች ብያችኋለሁ። ልጃችሁን ተረከቡ። እንግዲህ ሁለተኛ ወደ እነ አብርሽ እያለቃቀሰሽ እንዳትመጣ ማለት ነው። ለምን ካላችሁ
በቃ ሽክፍ አለ ከፌ ሽክፍ አርጋችሁ ውሰዱልን አንፈልጋትም እኛ እሷ እኮ ነው ያለቀሰሽ የምትመጣ እንጂ አብርሽ አንበሳው አይፈልጋትም አልፈልጋትም ካለ ስንት ጊዜ ማለት ነው አልፈልግሽም ብሎ ስለማይፈልጋት እኮ ነው በመጀመሪያ ደረጃ በፓንት ማለት ነው ቪዲዮ ላይ የለቀቃት ስለማይወዳት ስለማያፈቅራት አያችሁ እና የሩታ ቲፎዞች ይሄን ወቁ አብርሽ ሩታን አይወዳትም ሁለተኛ ደግሞ አላረገዘችም አውቃ ጨርቅ ጠቅጥቃ ማለት ነው ህዝቡን ተሰክሰዋለች ጨርቅ ጠቅጥቃ ሰው እንዴት ነው እንደዚህ በዚህ እንዴት ነው ሩታ ግን በዚህ ደረጃ ውሸት የተካንሹ ውሸታም ማለት ነው እንዴት ነው በዚህ ደረጃ የተካንሹ ጨርቅ ጠቅጥቀሽ አርግዤ ምናምን እያልሽ ተሰክሻለሽ እንዴ እርግዝ አይደለሽም እንዴ ሄርሜላማ ጎበዝ እንኳንም አብርሽን ወሰድሽው የናቴ ልጅ እቺ ታጨልለው ነበር በውሸት ማለት ነው ታጨልለው ነበር ሄርሜላ ሰው በሚያስፈልገው ሰዓት ነው ለአብርሽ የመጣሽለት ለምን ካላችሁ ሩታ ማለት ነው በውሸት ነው የምታስጨልለው የነበረው በውሸት ለምን እንዳለ ኑሮዋ ሁሉ ውሸት ሁለተኛ ደግሞ ሰይጣን አምላኪ ናት ሰይጣን ስለምታመልክ ነው እንደዚህ አይነት ፎቶሾፕ የለቀቀችው ፎቶሾፕ ማለት ነው እነዚህ አሉ አይደለ የአሜሪካ ራፖች የነሱ ነው የምትከተል ለዛ ነው እንደዛ አርጋ ፎቶሾፕ አሰርታ ያመጣ እርጉዝ ነኝ ምናምን ያልተሰክሳለሽ ውሸታም እና እዚህ በኋላ ሩታዬ የኔ ቆንጆ የኔ ሸበላ ምናምን የምትሉ ማለት ነው በጎቹ ሩታ እርጉዝ አይደለችም እርጉዙና ማታቀም አብርሽ ደግሞ ትቷታል ከዚህ በኋላ የሚፈልጋት ሰው ትፈልግ አይፈልጋትም አብርሽ ከዚህ በኋላ አልፈልግሽም ብሎ እንቅጩን ነግሯታል ስለዚህ እህታችሁን ያዟት ኦር እኔ ምን አቅላችኋለሁ ያዟት እቺን የመሰለሽ ያብርሽን ሸበላ ግን ተመልከቷት ከመልክ ከቁመት ከጸጉር ዘቁር እንዴት አይነት ቆንጆ መሰለቻችሁ ቆንጆ ማለት ነው እኔ እንዴው አብርሽ ግን ምን አይነት ማይንድ ነው ያለው ጀግና የሆነ ልጅ ጀግና አንበሳ የሆነ ልጅ አስባችሁታል ዛሬ ራሱ እሷን የሆነ ልጅ ሊደበድባት ሲመጣ ወንድ ነህ ብሎ ፊት ለፊት ነው የቆመላት ለሩታ እኮ እንደዚህ ቁሞላት አያውቅም ጉድ እና በዚሁ አጋጣሚ ልንገራችሁ በመጀመሪያ ደረጃ የሩታ በጎች እንግዲህ ፓንታችሁን ልብሳችሁን የምትጎደጉዱትን አቁሙ በሁለተኛ ደረጃ ደግሞ አላረገዘችም ይሄን ነገር አንደርስታንድ አድርጉት ውሸት ነው አላረገዘችም አውቃ ነው ጨርቅ እየተቀጠቀሽ የምትመጣው በሁለተኛ ደረጃ ደግሞ በጎቹ ደግሞ ጨርቅ አምነን እንቀበላለን ትላላችሁ እንዴ እናንተ እኮ አታፍሩ እኔ ቁጭ ብዬ እየሰማዋችሁ ቲክቶክ ላይ ጨርቅ ቢሆንም እንሰማታለን እሷን ጨርቅ ጠቅጥቃ መታ እንዲያው ትንሽ ስትዋሻችሁ አይደብራችሁም እንዴ አይደብራችሁም እኔ ጉድ እኮ ነው እና ሩታ እርጉዝ አይደለችም ከቡታጀራ ነው እኔ መረጃ የደረሰኝ እርጉዝ አይደለችም እርጉዝ ናት እያላችሁ አትቀናጠሱ በውሸት አትቀናጠሱ ሼም በሶስተኛ ደረጃ ደግሞ አብርሽ እንኳንም ተላቀካት እንኳንም ቀረችብህ እንዴ እቺን የመሰለች ውሸታም ማለት ነው ውሸታም ሁለተኛ ደግሞ ሰይጣን አምላኪ ናት ሩታ ሰይጣን አምላኪ ማለት ነው ሰይጣን የሚያመልክ ሰው ነው ባዶ ራቁቱን ይዞ የሚመጣ እንጂ ሰይጣን የማያመልክ ሰው እንደዛ አርጎ አይለቅምና ሩታ ሰይጣን አምላኪ ናት አብርሽዬ የኛ አንበሳ ብለናል ማለት ነው እንኳንም ተውካት እንኳንም ባፍንጫ ወጣች እና ውዶቼ ማሮቼ ፍቅሮቼ ሁሉ ነገሮቼ ሰብስክራይብ ላይክ ሼር እያደረጋችሁ ገባ በሉ እንግዲህ ያብርሽ ወዳጅ ሆናችሁ ኮሜንቱን አጥለቅልቁት ቢያንስ ማለት ነው በዚህ ቪዲዮ 100 ኮሜንት ፈልጋለሁ አብርሽ ጀግና እያላችሁ ሄርሜላ ጀግና አብርሽ ጀግና ሄርሜላ ጀግና እያላችሁ ኮሜንት አጥለቅልቁ 100 ከቻላችሁ ከዛ በላይ ካልቻላችሁ ደግሞ 100 ኮሜንት ፈልጋለሁ ሰብስክራይብ ላይክ ሼር አድርጉ እንግዲህ ሌሎቹ ደግሞ የሩታ ደጋፊ ሆኑላችሁ ደግሞ መታችሁ ማልቀስ መብታችሁ ነው እኛ እና አብርሽ ወደፊት እናንተ
አልቅሱም ምን በሉም አይመለከተንም። ሁለተኛ ደግሞ እርግዝናው የውሸት ነው። በቅ አለቀ ደቀቀ ማለት ነው። አለቀ ደቀቀ። ትክክለኛ መረጃ ከፈለጋችሁ ሱመያ ኢትዮን ሰብስክራይብ፣ ላይክ፣ ሼር አድርጉ። እኔ ከቡታጅራ እየደወልኩ መረጃ እያመጣው አሰጣላችኋለሁ። እናንተ መቀበል ብቻ። ከእናንተ ምንድን ነው የሚጠበቀው? ሰብስክራይብ፣ ላይክ፣ ሼር ብቻ ማለት ነው። እኔ ከቡታጅራ ቀጥታ ከኢትዮጵያ ቡታጅራ፣ ከካናዳ ቡታጅራ ደውዬ ትክክለኛ መረጃ አመጣላችኋለሁ። ኢዚ ቢዚ እና በዚሁ አጋጣሚ ቤተሰብ ሁኑ። እንግዲህ አብርሽና አዲሱ ምራታችን ወደፊት ሄርሜላዬ የኔ ቆንጆ የኔ ሼበላ ሄርመላ ወዳጅ የሆናችሁ ደግሞ ሄርሚ 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 ያላችሁ 100 ኮሜንት ፈልጋለሁ። እወዳችኋለሁ። ሰብስክራይብ፣ ላይክ፣ ሼር አድርጉ። በሁለተኛ ደረጃ ደግሞ አብርሽ ጀግና፣ በቃ የምፈልገው እኔ አብርሽ ጀግና፣ አብርሽ ኪንግ፣ አብርሽ ጀግና እያላችሁ ኮሜንቱን አጥለቅልቁት። ምቀኞች፣ ሸረኞች ተቃጠሉ። ይመቻችሁ። አሰላሙ አለይኩም። ትክክለኛ መረጃ ከፈለጋችሁ ሱመያ ዩቲዩብን ሰብስክራይብ አድርጉ። ወሬ ከቡታጅራ ይመጣል። አብሽሩ። ሰላም